በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የእግዚአብሔር ቤተሰቦች፣ የቅድስት ድንግል ማርያም የአስራት ያደራ የጥበቃ ልጆች፣ በወደደን ባፈቀረን በክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። የአምላካችን የእግዚአብሔር ስሙ የተመሰገነ ይሁንልን። የእናቱ የእናታችን የቅድስት ድንግል ማርያም ለስሙ አጠራር ክብሩና ምስጋና ይግባት። የቅዱሳን መላእክት፣ ጻድቃን፣ ሰማዕታት እንደየተሰጣቸው ጸጋና ክብር ስማቸው የተመሰገነና የከበረ ይሁንልን። አሜን። በሀገር ውስጥም በሀገር ውጭም ያላችሁ የማኅደር ሚዲያ ተከታታዮች የእግዚአብሔር ሰላምና ክብር ከሁላችሁ ጋር ይሁን። እነሆ በዚህ ቻናል ሁልጊዜ በየዕለቱ መርሃ ግብር ስለምንለቅ ገድል፣ ጸሎት፣ ድርሳንና ስንክሳር የምናቀርብበት ሲሆን ይህንን ገድል፣ ጸሎት፣ ድርሳን በእምነት ብትሰሙ ከዲያብሎስ እስራት የምትፈቱበት ከተለያዩ ርኩሳት መናፍስት የምትጠበቁበት ስለሆነ እስከ መጨረሻው ታደምጡ ዘንድ በቅዱሳን ስም እንጠይቃችኋለን። ለአገልግሎቱም ለመደገፍ ሁልጊዜ ላይክ፣ ሰብስክራይብ እንዲሁም ሐሳብ አስተያየታችሁን በኮሜንት በማስፈር መንፈሳዊ ኃላፊነታችሁን እንድትወጡ እንጠይቃለን። እንኳን ለቅዱስ አማኑኤል ወርሃዊ መታሰቢያ በዓል በሰላም አደረሳችሁ። እንዲሁም በዚህ ቀን ታስበው ለሚውሉ ቅዱሳን ወርሃዊና ዓመታዊ የመታሰቢያ በዓላቸው በሰላም አደረሳችሁ። የልዑል እግዚአብሔር ቤተሰቦች፣ የቅድስት ድንግል ማርያም የአስራት ያደራ የበኩራት ልጆች፣ የቅዱሳን ወዳጆች፣ ከዚህ በመቀጠል የቅዱስ አማኑኤልን የውዳሴ አምላክ ጸሎት እናደርሳለን። አምላኬ መድኃኒቴ ኢየሱስ ክርስቶስ ሆይ በዚህ በቅዱስ ቁርባን በሥጋ ደመ መለኮት እንዳለ አውቃለሁ። ይህንንም ስላወቁ ከክብር ሁሉ የከበረ ሥጋህን ከሰማያዊ ክብሩ ሁሉ ጋር አከብራለሁ። በዚህ በሚታየው ኅብስት መልክ እንድቀበል አምናለሁ። ከክብር ሁሉ የከበረ ደምህን ከሰማያዊ ክብሩ ጋር አከብራለሁ። በዚህ በሚታየው ወይን መልክ እንድቀበል አምናለሁ። ስግደት የሚገባውም ግሩም መለኮትን እንድቀበል በፍጹም ልብ አምናለሁ። እንዲህም ከሆነ አንድ ቀን ፈጣሪን፣ ጠባቂን፣ ፈራጄን፣ መድኃኒቴን እቀበላለሁ። ዳግመኛም ይህንን ቅዱስ ቁርባን በኅብስትና በወይን አካል እንደማገኘው አምናለሁ። ኅብስትና ወይን መሆን እንደሌለበትም አምናለሁ። የዓለም ሁሉ ፈጣሪ በመንግሥተ ሰማይ ኪሩቤልና ሱራፌል የሚሰግዱልህ አንተ ነህ። ንጉሠ ነገሥት አንተ ተሰውረህበት እንዳለህ አውቄ አምኜ እቀበለዋለሁ። አምላኬ ሆይ ይህንን ቃል እንደተናገርከው ነውና የአንተ ቃል ነው እንጂ የሌላ ቃል አይደለም። የአንተ ቃል ስለመሆኑ እናታችን ቤተ ክርስቲያን የምታምነውን ሁሉ አምናለሁ። እውነተኛ ምስጢር አይደለም ለሚለኝ ነፍሴን ለሞት እሰጥበታለሁ። አምላኬ ሆይ እኔ የማይገባኝ የምድር ትል ስሆን አንተን አምላኬን ልቀበል እንዴት እችላለሁ? መላእክት የሚሰግዱልህ የዓለም ሁሉ ጌታ፣ የሰዎች ሁሉ መሰብሰቢያ አንተ ነህ። በአንተ ፊት ከንቱ ነገር የምመስል ነኝ። አንተ ግን ግሩም አምላክ ነህ። እንዲህ ስትሆን አንተን ልቀበል እንዴት እችላለሁ? መቀበሌ ሲቆይና አንድ ጊዜስ እንኳ ዓይንህን መልሰ ልታየኝ በእውነት የማይገባኝ ነኝ። ጌታዬ ሆይ አንተስ ከሰማይ የወረድክ ከእኔ ጋር ልትገናኝ እኔን ደስ ልታሰኝ ሥጋህን ደምህን ልትመግብ የመጣሃልኝ
ነገር ግን ምንም አንተ እንዲህ ባለ ቸርነት ብትመጣልኝ እኔ ስለ ክፋቴ ብዛት አንተን ልቀበል በእውነት የማይገባኝ እንደሆንኩ አምናለሁ፣ ታመናለሁ። ዳግመኛ እኔ በአንተ ፊት የተዋረዱ ረብህ ጥቅም የሌለኝ ፍጡር ነኝ። ረብህ ጥቅም የሌለኝ ፍጡር ብቻ ስንኳ አይደለሁም፣ ሕግህን ያፈረሰው ታላቅ ኃጢአተኛ ነኝ እንጂ። ጌታዬ አንተ ታውቀኛለህና ለምን እነግርሃለሁ? ካንተ ስንት ጊዜ ሸፈተው የሸፈተውበትን ቁጥር የለውም። የነፍሴ ጌታ የነፍሴ ንጉሥ አንተ ብቻ ስትሆን በሽፍትነቴ ብዙ ጊዜ ከነፍሴ አስወጥቼ ሰድጄሃለሁ። በአንተ ቦታ ስለ አንተ ፈንታ ያንተንና የኔን ጠላቶች ዛሬ አግብቼ አኖሬአለሁ። አግብቼ አኖርኋቸው ያንተና የኔ ጠላቶች ሰይጣንና ኃጢአት ናቸው። አንተ ግን ምሕረት ልማድህ ነውና እኔ እንዲህ ያለ ክፋት ሳደርግብህ እየኖሩ ክፋቴን ሁሉ ሳታስብ በመሐሪነትህ ወደ እኔ ትመላለሳለህ። ዕድሜ ለንስሐም ትሰጠኛለህ። ራስህንም ሰጥተህ በነፍሴና በሥጋዬ ባለቤት ትሆናለህ። ይህንንም ሁሉ ማድረግ ለእኔ ፍቅርህን ለማብዛትህ ብቻ ነው እንጂ ከኔ ትርፍ ነገር አገኛለሁ ብለህ አይደለም። ፍቅርህንስ ለማብዛት ካልሆነ ፍጥረትህ ሁሉ በአንተ ፊት ጻድቅ አይደለምና የመላእክት ሁሉ ጻድቅነት እንኳ የኔ ብቻ ቢሆን ጻድቅነቴን አስበህ አንተ ወደ እኔ ልትመጣ አይገባኝም ነበር። እኔም አንተን ልቀበል የሚገባኝ አይደለሁም። ጌታዬ ሆይ አንተን የዘላለም ንጹሕ እንደሆንክ ሳውቅ አሁን በደካማ ልቤ በወስላታ አንደበቴ ክፋት አንድ ሰዓት እንኳ በማይለየው ልቤ አንተን ልቀበል እንዴት እችላለሁ? ነገር ግን የማይገባኝ እንደሆንኩ አምናለሁ፣ እታመናለሁ። ሰውን የፈጠርህ ሆይ በወሰንከው ሥርዓት ከፊትህ ቆም ዘንድ አጽናኝ። ነፍስን የተከልክ አጥንቶችን ያለመለምክ ጌታዬ ሆይ የሥራዬን ክፋትና ኃጢአቴን አታስብ። ያፈረው የተዋረድሁ እኔ በፊትህ እፈራለሁና ወደ ይቅርታ ትጠራኝ ዘንድ ተስፋህንም አሳየኝ። አቤቱ ስምህን ለካደ የሠራኸውን አስብ። ከካደ በኋላ ከገሃነም አውጥተህ ተላ ወደሚደረግበት ወደ ገነት መለስከው። ተስፋውንም ካንተ አልቆረጥም። ችግረኛ የሚሆን የኔን የክፉ በደሎችን ሰውር፣ የኃጢአቴንም መጋረጃ ቅደድ። የፊቴንም ጥቁረት በእውነተኛ የፍርድ ቀን መጻሕፍት በፊትህ በተገለጹ ጊዜ አታሳፍረኝ። አቤቱ በፍጥረት ሁሉ በምትፈረድበት ጊዜ በፊትህ ያፈርሁ የተጨነቁ አንደበተ ዲዳ ነኝና ከአንተ ልለምን ልማልድ አልደፍርም። ስለዚህ አታሳፍረኝ። አቤቱ እኔ ደስ አላሰኘሁምና በፊትህም ጥቂት እንኳ በጎ ነገር አላደረግኩምና በክፋቴ ብዛት በአእምሮዬ ማነስ አፌ ረክሳለች ሸታለች እንጂ በረከሰ አንደበቴ እናገራለሁ። ያደፈ ፊቴንም ወደ አንተ አቀናለሁ። ይቅር እንድትለኝም ወደ አንተ ለምን ማልድ ዘንድ እኔ ፍጥረትህ ነኝና በምታስፈራ በምታስደነግጥ በግርማ መለኮትህ በተገለጽህ ጊዜ ኃጢአትን ተመልክቼ ከፊትህ ሳልቆም መላእክት አንተን ለማመስገን አንተን ለማድነቅ በወረዱ ጊዜ በገናና ስም ስላመኑ በመከራ በመገዛት የነበሩ ሰዎች ሁሉ ሕዋሳት ይሰባሰቡ ዘንድ በነጋሪት በተጠሩ ጊዜ ፍጥረትም ሁሉ የኃጢአት ሸክም ተሸክሞ በሚያስፈራ ዙፋን ፊት በሚቆሙበት ጊዜ የሰሩትን ክፉውንም በጎውን ሁሉ ያን ጊዜ ሥራዎች ይታወቃሉ፣ ምስጢራችንም ይወጣል፣ መጋረጃችንም ይገለጣል። አቤቱ የሐሳራችንና የኀፍረታችን ደብዳቤ በመላእክት ፊት ይዘረጋል። ሥራችን ሁሉ በፍጥረት ሁሉ መካከል ይነበባል። አቤቱ ጌታዬ ሆይ የዚያች ሰዓት ግርማዋ ምን ያህል ይሆን? በሚያስፈራና በሚያስደነግጥ ዙፋን ተቀምጠ በታየ ጊዜ ክብርህን በፊትህ በተገለጸ ጊዜ የፈጠርከውን ፍጥረት በቅንነትና በእውነት በገዛህ ጊዜ የተሰወረውንም ሁሉ በታየ ጊዜ ጻድቃንም ከኃጥአን በሚለዩበት ጊዜ
አለኝታዬ ኢየሱስ ክርስቶስ ሆይ የመከራዋ ግርማ ሊያዩዋት ስለሚያስጨንቅ ስለዚያች ሰዓት ይቅርታህን እፈልጋለሁ። በፊትህ በሠራሁት ኃጢአቴ ከባሪያ ጋር አትከራከር፣ በይቅርታህ ነው እንጂ ከፍርድህ መዳን የሚቻለው የለም። አቤቱ ጌታዬ መምህሬ ሆይ ከዚች ከምታስጨንቅ ፍርድ አድነኝ። የሕይወቴ አይደለ ፍርድ ከሷ ስለመጣበት ሰው ሁሉ የሚጨነቅባት። አሁንም ጌታዬ ሆይ ነፍሴን ከዚያች ሰዓት ታድናት ዘንድ ከገሃነም ፍርድም ታድነኝ ዘንድ እለምንሃለሁ። በለጋስነትና በቸርነትህ በርኅራኄ ከወዳጆች ጋር ትቆጥረኝ ዘንድ አሜን ይደረግልኝ። ጌታ ኢየሱስ ክርስቶስ ሆይ እለምንሃለሁ። ይቅርታህን በላያቸው ካፈሰስክ በመከራቸው ከወደድሃቸው ጋር እድል ትሰጠኝ ዘንድ ለእኔስ በፊትህ ለመቆም ለይቅርታህ የሚስማማ በጎ ሥራ አይታየኝም። በይቅርታህ እታመናለሁ እንጂ። በበጎ ሥራቸው ላገለግሉህና ለሚወዱ ለነገርሃት ለዘላለም ደስታ በለጋስነትህ የበቃሁት አድርገኝ ዘንድ ጌታዬ ሆይ የጠቆርኩ የረከስኩ እኔን ይቅር በለኝ። አቤቱ ምሳሌ ወደማይነገር ብርሃን አግባኝ። የጠቆረ ፊቴንም በእውነተኛ ንስሐ እሳት በፈላ እንባ ጠበኝ። አሜን በእውነት ይደረግልኝ። አምላኬ ሆይ ነፍሴን ወደ አንተ አነሳለሁ። አቤቱ ባንተ አምኛለሁና ለዘላለም አልፈር። ጠላቶችም ደስ አይበላቸው፣ በአንተ ያመኑ ሁሉ አያፍሩምና። ዘወትር የሚበድሉ ግን ይፈሩ። አቤቱ መንገድህን አመልክተኝ፣ ፍለጋህንም አስተምረኝ፣ በቸርነትህ ምራኝ። አንተ ኃይሌ ነህ መድኃኒቴ ነህና ዘንልኝ። ዘወትርም አንተን ተስፋ አደርጋለሁ። አቤቱ ይቅርታህን አስብ፣ ቸርነትህም ለዘላለም ነውና። ባለው ዕውቀቴና በልጅነቴ ጊዜ የነበረ ኃጢአቴን አታስብብኝ። አቤቱ ስለ ቸርነትህ እንደ ይቅርታ አስበኝ እንጂ። እግዚአብሔር ቸር ነው ቅንም ነውና፣ ስለዚህ የሚስቲቱን መንገድ ይመራቸዋል። ለቅኖችን ፍርድን ያስተምራቸዋል፣ ለገሮችን መንገድን ያመለክታቸዋል። ኪዳኑንና ምስክሩን ለሚጠብቁ የእግዚአብሔር መንገዱ ይቅርታና እውነት ነው። አቤቱ ኃጢአቴ ብዙ ነውና ስለ ስምህ ይቅር በለኝ። እግዚአብሔርን የሚፈራ ሰው ማን ነው? እሱም የመረጠውን መንገድ ይመራዋል። ነፍሱም በመልካም ቦታ ታድራለች፣ ዘሩም ምድርን ይወርሳል። እግዚአብሔር ለሚፈሩ ኃይላቸው ነው፣ ለሚጠሩትም እግዚአብሔር ምስክራቸው ነው። ሕጉንም ያስተምራቸዋል፣ ዓይኖችም ዘወትር ወደ እግዚአብሔር ናቸው። እሱ እግሮችን ከወጥመድ ያወጣቸዋልና። ወደ እኔ ተመልክተህ ይቅር በለኝ፣ ብቸኛ ነኝ ችግረኛም ነኝና። የልቤም ሐዘን ብዙ ነውና ከመከራዬም አድነኝ። መከራዬንና ድካሜን ኃጢአቴንም ሁሉ ይቅር በለኝ። ጠላቶችን እንዳይበዙ በግፍም ይጸሉኛል። ነፍሴን ጠብቀኝ አድነኝ፣ ባንተ አምኛለሁና ልፈር። ፍጹምነትና ቅንነት ይጠብቁኝ፣ አቤቱ አንተን ተስፋ አድርጌያለሁና። እግዚአብሔር እስራኤልን ከመከራ ሁሉ ያድነዋል። አምላኬና ጌታዬ ሆይ አንተ ከኔ ከራቅህ እኔ አንተን ካልተቀበልሁ ሌላ ሕይወት አይገባኝምና፣ አቤቱ እንዴት ባለ ገደል እወድቃለሁ ይሆን? እንደምንስ ባለ መከራ ተይዤ እጨነቃለሁ ይሆን? የልቤን ክፋት የልቤን ወስላታነት የሚያጠፋ መድኃኒት ካንተ ካላመጣው ከማን አመጣለሁ? ከጠላቶቼ የማመልጥበት መማፀኛ ከአንተ በቀር ማን አለኝ? የሰጠኸኝንስ ጸጋ በልቤ የሚያኖርልኝ ሌላ ማን አለ? አንተ አይደለህምን? ኢየሱስ ሆይ አንተ የእኔን ሥጋ ካልበላችሁ የእኔን ደም ካልጠጣችሁ በእናንተ ሕይወት የለም አለ። እንዲህ ካልህ በነፍስና በሥጋዬ እንዳልሞት ይገባኛል ሳልን በግድ ወደ ቁርባን እቀርባለሁ። ዳግመኛም አንድ ክፉ ልጅ በረሃብ በተጨነቀ ጊዜ እንደዚህ በረሃብ እንዳልሞት ተነስቼ ወደ አባቴ ልሂድ፣ አባቴንም በድየዋለሁና ከባሮችህ አንዱ አድርገኝ እንጂ ልጅህ ልባል አይገባኝም።
ልበል ብሎ አስቦ ወደ አባቱ እንደሄደ አባቱን በሩቅ ባየው ጊዜ በርኅራኄ ፍቅር እንደተቀበለው ተናግረሃልና እኔ በዚህ ምክንያት እንደርሱ ሁሉ በእግረ ንስሐ ተነስቼ ወደ አንተ ወደ ርኅሩህ አባቴ እመጣለሁ። ወደ አንተ ወደ ኃይሌ እመጣለሁ። ወደ አንተ ወደ ጠባቂ እመጣለሁ። ወደ አንተ ወደ መማፀኛ እመጣለሁ። ወደ አንተም አስነስቶ የሚያመጣኝ ኑ ብሉ ብለህ አስጠራሃቸው። በቀሩ ጊዜ በወንጌል የተናገርኸው ቃል ነው። ዳግመኛም ወደ አንተ መምጣት እንዳልፈራ ልቤን የሚያጽናናልኝ እውቀቴንም የሚጨምርልኝ ከኔ ክፋት የሚበልጥ ያንተ መሐሪነት ነው። ፈሪሳውያን ኃጢአተኞችንም ይቀበላል ቢሉ ነቀፋቸውን ፈርተህ ኃጢአተኞችን መቀበል እንዳልተውህ ከእርሳቸውም ጋር መብላትን እንዳልተጸየፍህ በወንጌል ተጽፏል። ይህም እውነት ከሆነ የኃጢአተኞች አለቃ እኔ ነኝና ወደ አንተ ስቀርብ እንዳትጸየፈኝ። አውቄ ብቀርብ በደምህና በሥጋ ነፍሴንና ሥጋዬን ከኃጢአት እንድታነጻልኝ ተስፋ አለኝ። ልቤን እንደ እሳት የሚያቃጥለኝን ኃጢአት ሁሉ እንድታጠፋልኝ ተስፋ አለኝ። የቸርነትህ ድል ባያልቅምና ለአንተ የሚከፍልህ ዕዳ እንድትተውልኝ ተስፋ አለኝ። በለጋስነትህ የከበርክ ነህና ልቤን ባለጸጋ የሚያደርግልኝ ጸጋ፣ ከገሃነመ እሳት የሚያድነኝ ጸጋ፣ ወደ መንግሥተ ሰማያት የሚያገባኝን ጸጋ እንድትሰጠኝ ተስፋ አለኝ። አምላኬ ጌታዬ ሆይ ፈጣሪ ሆይ ለምንሃለሁ። ከኃጢአቴ ባህር ማዕበል ታድነኝ ዘንድ ከመሰናከሌም ደቀ መዝሙርህ ጴጥሮስ ከመዋረዱ ጽናትና ከባህር ድንጋጼ እንዳዳንኸው ከፍ ከፍ ባለች ክንድህና በጽናች ቀኝህ ከመስጠምም እንዳዳንኸው ሐዋርያት ጳውሎስን እንደተቀበልከው አንተ ከካደ ምእመናን ከተጣላ በኋላ የዲያቆናት አለቃ የሰማዕታት መጀመሪያ እስጢፋኖስን ለመግደል ከከተማ ከወጣ በኋላ ከዚህ ሁሉ በኋላ በቅዱሳን ጉባኤና በቤተ ክርስቲያን ዘንድ ለወገኖች በስምህ የሚያስተምር የከበረ ታላቅ መምህር እንዳደረግከው ጌታዬ ኢየሱስ ክርስቶስ ሆይ እንደዚህ ሁሉ ከቤተ ክርስቲያን ሥርዓት የራቀው እኔን ተቀበለኝ፣ ከይቅርታህም አታርቀኝ፣ ቸርነትህም ለዘላለም አትንሳኝ። ጌታዬ ኢየሱስ ክርስቶስ ሆይ የመጻጉዕን ኃጢአት ይቅር እንዳልኸው በሥልጣንህም ከሃሊነት በብዙ አሕዛብ ፊት ተግቶ አልጋውን ተሸክሞ እንዲነሳ እንዳደረግከው እንደዚህም ሁሉ ኃጢአቴን ይቅር ብለህ ለእኔ ለባሪያዬ ሥጋና የነፍስን ሕይወት ስጠኝ። አባቴ ሆይ በክቡር ስም ስለተጠራው በደህንነቴ ወራት ሁሉ በጎ አገዛዝ እገዛልህ ዘንድ አምልኮህን አጽናልኝ። ከአብ ከመንፈስ ቅዱስ ጋር ለዘላለሙ የምትኖር ጌታ ኢየሱስ ክርስቶስ ሆይ አቤቱ የከናናዊቷን ልመና እንደሰማ ታማ ሲቃይ ጸንቶባት ከነበረች ከልጅዋ ጋኔን እንዳወጣ ሃይማኖትሽ ታላቅ ነውና እንደ ፈቃድሽ ይደረግልሽ እንዳልሃት ፈውስንም እንደሰጣት ጌታ ሆይ ጎስቋላና ችግረኛ የምሆን እኔንም እንዲሁ ለምንሃለሁ። ከንቱንም ዓለም በመመኘት የሚከራከር ሰይጣን ከኔ ታርቀው ዘንድ በየጊዜው ሁሉ ፈቃድህን እንድሰራ በቸርነት ትረዳይ ዘንድ 12 ዓመት ደም ሲፈሳት የነበረች ሴት እንዳዳንካት በአንተ ስላመነች ከደዌ አድነህ ሕይወትን እንደሰጣሃት እንደዚህም ሁሉ እኔን ከደዌ እንፈውሰኝና ኃጢአትን ስጠኝ። ከደዌ ፈውሰኝና ሃይማኖቴን ስጠኝ። ከኃጢአቴም አንጻኝ በሕይወቴ ወራት ሁሉ በእውነት አመልክ ዘንድ ክቡር ስምህንም እስከ ዘላለም አስተምር ዘንድ አሜን። በእውነት ፍጥረትን ሁሉ ያሳደፈች ኋላ ወደ ጽሩይ ንስሐ የተመለሰች ዘማን ይቅር እንዳልካት ስለ መመለሷና ስለ ለቅሰዋ ስለ ሐዘኗ ኃጢአትሽ ተሰርዮልሻል በፍቅር ሂጂ እንዳልሃት አቤቱ እንደዚህ ሁሉ የበዛ የሚያቃጥል እንባን ስጠኝ። ባለሁበት ዘመን ሁሉ ከዓይኔ ይፈስ ዘንድ ምናልባት ከእድፌ ጥቂት ያጥብልኝ እንደሆነ
አቤቱ በቸርነቴ ፊቴን ጥቁረት ያነጻልኝ እንደሆነ ከወገኖቹም ወገን እንደማያውቅህ አድርጎ ከካደ በኋላ በመመለሱና በመጸጸቱ በመረረ ሐዘኑም ጊዜ የሐዋርያት አለቃ የሚሆን የጴጥሮስን ንስሐ እንደተቀበልክ በምእመናን ላይም እንዳንተ ያለ አለቃ አድርገህ እንደሾምከው ቤተ ክርስቲያን የምትታነጽበት የሃይማኖት መሠረት አድርገህ የመንግሥተ ሰማያት መክፈቻ እንደሰጠኸው አቤቱ እኔንም እንደሱ ተቀበለኝ። በዘመኔ ሁሉ ወደ አንተ መለስ ዘንድ እጸጸትም ዘንድ የሠራሁትንም ኃጢአት ይቅር ትለይ ዘንድ ስለ ክቡር ስምህና ስለ መልካም ስምህ ይቅር በለኝ። የቀራጩንም ኃጢአት ይቅር እንዳልከው ሃይማኖቱን እንደተቀበልከው ከፈሪሳዊ ይልቅ የተመረጠና የነጻ እንዳደረግከው ስለ ትሕትናውም እንዳከበርከው ጌታዬ ሆይ ዘወትር በፊትህ በደሌን አምን ዘንድ የነፍስንም ትሕትና ትሰጠኝ ዘንድ ጌታ ኢየሱስ ክርስቶስ ሆይ በመስቀል ላይ ሳለ እውነተኛ የባሕርይ አምላክ እንደመሆን ስላመነብህ ቀማኛው እንደተቀበልከው ለሁሉም እንደ ሥራው ትከፍለው ዘንድ በምትመጣበት ጊዜ አቤቱ በቸርነት አስበኝ ስላለው ለሰው ሁሉ የምታዝን ይቅር ባይ ሆይ እንዲህ ባለ ጊዜ ዛሬ በገነት ከኔ ጋር ትኖራለህ አልከው። በኃጢአቱ በመገደሉ በክፉ ሥራውም ሁሉ ቸል አላልከውም። 5500 ዘመን የተዘጋ ገነትን ፈጥነ ከፈትህለት እንጂ እሱ ካሰበው ይልቅ ፍጹም ጸጋን ባለሟልነትን ካንተ ሰጠኸው። ኃጥእ ዕድለኛ የምሆን የኔንም ሰውነት ለዘላለም ወደምኖርበት ወደ ሰፊ ይቅርታ አግባት። ኃጢአቴን ይቅር በለኝ፣ በደሌንም በይቅርታ ተላለፈው። አሜን ይደረግልኝ። አቤቱ በቁጣህ አትቅሰፈኝ፣ በመቅሰፍትም አትገሥጸኝ። ፍላጾች ወግተውኛልና እጅህንም አጽንተውብኛልና ከቁጣ ፊት የተነሳ ለሥጋዬ ጤና የለውም። ከኃጢአቴም ወገን የተነሳ ለአጥንቶቼ ደህንነት የላቸውም። ኃጢአቴ ከራሴ ፀጉር በስቷልና እንደ ከበደ ሸክም ከብዶኛልና ከስንፍና የተነሳ ቁስሌ መገለ በሰበሰም። ጎሰቆልኩ ፈጽሜ የማረጀው ሁልጊዜ በትካዜ እመላለሳለሁ። ነፍሴ ስድብን ተመልታለችና ለሥጋዬም ጤና አላገኘሁም። ፈጽሜም ታመምኩ፣ ባለመከራም ሆንኩ። ከልቤ ትካዜም የተነሳ ጮኸው። ምኞቴም ሁሉ በፊትህ ነው፣ ለቅሶም ካንተ አይሰወርም። ልቤ ደነገጸች፣ ኃይሌም ተወኝ። የዓይኔም ብርሃን ፈዘዘብኝ። ወዳጆችም ባልንጀሮችም ባለጋራ ሆኑኝ፣ ከበው ጎተቱኝ። ዘመዶቼ ተስፋ ቆርጠው ተለዩኝ። ሰውነቴን የሚሿት ሁሉ ተበራከቱብኝ። መከራዬን የሚሹ ከንቱ ነገርን ይናገራሉ፣ በሽንገላ ሊያጠፉኝ ዘወትር ይመክራሉ። እኔ ግን እንደማይሰማ ደንቆሮ ሆንኩ፣ አፉን እንደማይከፍት ድዳ እንደማይሰማ ሰው ሆንኩ፣ በምላሱ እንደማይናገር። አቤቱ በአንተ አምኛለሁና አቤቱ አምላኬ ስማኝ። የጠላቶች መዘባበቻ አታድርገኝ እላለሁ። ሰኮናም ቢሰናከል አፋቸውን ይከፍቱብኛል። እኔንስ ሊገርፉኝ አቆዩኝ፣ ቁስሌንም ዘወትር በፊቴ ነው። በደሌን እናገራለሁ፣ ስለ ኃጢአት የምቆረቆራለሁ። ጠላቶች ግን ጤነኞች ሆነው ይበረቱብኛል፣ በከንቱም የሚሉኝ በዙ። ስለ በጎም ክፋት የሚመልሱልኝ እውነት ነገርንም በመከተል ይጠሉኛል። ወንድማቸውን እንደ ደረኩስ በድን ጣሉኝ። አቤቱ አምላኬ አንተ አትጣለኝ፣ ከኔም አትራቅ። አቤቱ የመድኃኒቴ አምላክ ሆይ እኔን ወደ መርዳት ተመልከት። የልዑል እግዚአብሔር ቤተሰቦች፣ የማኅደር ሚዲያ ተከታታዮች፣ ከዚህ በመቀጠል ጌታችንና መድኃኒታችን ኢየሱስ ክርስቶስን ተአምሩን እናገራለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእውነት አምነን ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ልዑል እግዚአብሔርን ረዳት በማድረግ እናገራለን። ይቅርታው ቸርነቱ ለዘላለም በእውነት ለሁላችን ይደረግልን።
እግዚአብሔር አምላክም ከአራቱ ባህሪያት በአርአያውና በአምሳሉ አዳምን ፈጠረው። የሕይወት እስትንፋስንም እፍ አለበትና ሰው ሕያዊት ነፍስ ያለበት ሆነ። ከዚያም እግዚአብሔር ከኤደን በስተ ምስራቅ የተክል ቦታ አዘጋጀና የፈጠረው አዳምን በዚያ አስቀመጠው። እግዚአብሔር አምላክም የፈጠራቸውን የዱር አራዊትንና እንስሳትን የሰማይ ወፎችንም ሁሉ ስም ያወጣላቸው ዘንድ ወደ አዳም አመጣቸው። አዳምም ለእያንዳንዳቸው ስም አወጣላቸው። ስማቸውም እስከ ዛሬ ድረስ እሱ እንደሰየማቸው ሆነ። እግዚአብሔር አምላክም በአዳም ላይ ከባድ እንቅልፍ አመጣበትና አንቀላፋ። ከጎኑም አንዲት አጥንት ወሰደና ከወሰዳት አጥንት ሔዋንን ፈጠረና የሕይወት እስትንፋስ እፍ አለባት። አዳምም እግዚአብሔርን በስሉስ አካሉና በመለኮቱ የአንድነት ባህሪ በጌትነቱ ክብር ያየው ነበር። አዳምም እግዚአብሔርን በጌትነቱ ክብር ባየው ጊዜ በተላ ገነት ሆኖ ደስታው እጥፍ ድርብ ነበር። እግዚአብሔርም አዳምን በተላ ገነት ካስቀመጠው በኋላ ማስጠንቀቂያ ሰጠው። ከማዕረጉ የተዋረደ ዲያብሎስ በቅንዓት መንፈስ በሱ ላይ በጠላትነት ተነስቶ እንዲያስተው አስቀድሞ ያውቅ ነበርና። እግዚአብሔር አምላክም አዳምን በገነት ካለው ዛፍ ሁሉ ፍሬ ትበላለህ፣ ነገር ግን በገነት መካከል ካለችው እንጨት አትቅረብ፣ ፍሬዋን አትብላ፣ ከሷ በበላህ ቀን ትሞታለህና አሁንም ሕጌን አትተላለፍ፣ ትእዛዜንም ጠብቅ ብሎ አዘዘው። እንደነዚህ እጽዋቶች ለምልመህ አብበህ በገነት ትኖር ዘንድ ትእዛዜን ጠብቅ፣ እወቅ፣ ተጠንቀቅ፣ እኔ በአርአያና በአምሳሌ ተጥሬአለሁና። አዳም ሆይ አንተ እኮ በእግዚአብሔር አርአያ የተፈጠርክ ነህ፣ በአራቱ ማዕዘን ተክለ ገነትን አዘጋጀሁልህ። እንግዲህ ከትእዛዜ ወጥተህ ከስህተት ላይ ከመውደቅህ በፊት ክፉና በጎን ለይተህ እወቅ። አሁንም ራስህን ከኔ ከፈጣሪ ጋር ለማስተካከል አትሞክር። ይህንን ብታስብ የሞት ሞትን ትሞታለህና። አዳም ሆይ አምላካዊ መንግስቴን ወይ መለኮታዊ ክብሬን አትሻ፣ ማንም ሊያገኘው የማይቻለውን ጌትነቴን አትመኝ። አዳም ሆይ አስተውል፣ ከተድላ ገነት አውጥቼ ወደ ተረገመችው ምድር እንዳልጥልህ ትእዛዜን አትተላለፍ ብሎ እግዚአብሔር አዘዘው። ሰይጣንም እግዚአብሔር ለአዳም የሰጠውን መንግስትና ጸጋ ክብር በተመለከተ ጊዜ ከፍተኛ ቅናት አደረበት። እባብም ከምድር አውሬ ሁሉ ይልቅ እጅግ ተንኮለኛ ነበረች። በዚያን ጊዜ ሰይጣን ወደ እባቢቱ መጥቶ አዳምን ሄዶ ለማሳት ትሸከመው ዘንድ ጠየቃትና እባብም እንደወደድ ካለችው። ሰይጣኑም በእባብ ላይ አድሮ ወደ ገነት ይዛው ሄደች። ከዚያም ያ ሰይጣን በእባቡ አንደበት ሔዋንን ጠራና እግዚአብሔር አንቺና ባልሽ አዳምን ምንድነው ያዘዛችሁ ሲል ጠየቃት። ሔዋንም እግዚአብሔር ጌታዬ አዳምን በገነት መካከል ካለው ከዛፍ ፍሬ እንዳትበላ፣ እሱን በበላህ ቀን የሞት ሞት ትሞታለህ ብሎ አዞታል አለችው። ሰይጣንም እግዚአብሔር አትብሎ ያላችሁ ከዚህ ከበላችሁ ቀን ዓይናችሁ ተከፍቶ እንደ እግዚአብሔር ክፉና በጎን የምታውቁ አምላክ እንዳትሆኑ እንጂ ሞትንስ የምትሞቱ አይደለም፣ ስለዚህ አትብሉ አላቸው። ሔዋን ሆይ እግዚአብሔር አንቺን ከአዳም በኋላ ፈጥሮሻልና እሱ የበላይሽም ገዥሽም ሆኖ ይኖራል። አሁንም ምክሬን ተቀበይ። እግዚአብሔር አትብሉ ብሎ ከከለከላችሁ የእንጨት ፍሬ በቅድሚያ አንቺ ቢ ከዚያም ቢ ክብርሽ ከፍ ከፍ ይላልና ለአዳም አምላኩ ትሆኛለሽ አላት። ሔዋንም የሰይጣን ምክሩን በሰማች ጊዜ ዛፉን ለመብላት መልካም እንደሆነ የተመለከተች ከፍሬውን ቆርጣ ወሰደችና በላች። ጣፋጭ ምግብ ሆነችላት። ከዚያም ለባሏ ለአዳም ወስዳ በላችው። እርሱም እንዲህ በላ። እግዚአብሔርንም ትእዛዝ በተላለፉ ጊዜ የለበሱት የብርሃን ልብስ ተገፈፉ፣ ዓይናቸው ተከፈተና ራቁታቸውን መሆናቸውን አውቀው አፈሩ። የበለሱን ቅጠል ሰፍተው ሽርጥ አገደደሙ። እግዚአብሔር በገነት መካከል ሲመላለስ ድምፁን በሰሙ ጊዜ አዳምና ሔዋን ከእግዚአብሔር ፊት ሸሽተው
በጋንት ዛፎች መካከል ተሸሸጉ። እግዚአብሔርም አዳምን ጠርቶ ወዴት አለህ አለው። ከክብሩ የተዋረደውና ምስኪኑ አዳም በገነት ውስጥ ድምፅን ሰምቻለሁና ራቁቴን ስለሆንኩ አፈርኩ፣ እንዳታይ ብዬ በዛፎች መካከል ተሸሽጌአለሁ አለው። እግዚአብሔርም ራቁትን እንደሆንክ ማን ነገረህ? ምናልባት ከዚያች አትብላ ካልኩ የዛፍ ፍሬ ትእዛዝን ተላልፈ በላህ ይሆን? አሁንስ ሰይጣን ተስፋ እንደሰጠህ አምላክ ሆነ? ነው አስቀድሜ እንደነገርኩ ሞት ባንተ ላይ ሰለጠነብህ አለው። አዳምም ከኔ ጋር ትኖር ዘንድ የሰጠህ ሴት አንተ ከከለከልከኝ ዛፍ እርሷ አሳስታ እንድበላ ሰጠችኝና በላሁ አለው። እግዚአብሔር ሔዋንን ለምን ትእዛዜን አፈረስሽ አላት። እሷም ጌታዬ ሆይ እባብ አሳተችኝና በላሁ አለች። እግዚአብሔር አምላክም እባብን ይህን የተንኮል ሥራ ሰርተሻልና ከእንስሳትና ከምድር አራዊት ሁሉ ተለይተሽ አንቺ የተረገምሽ ሁኚ፣ በሆድሽም ሂጂ አፈርም እየበላሽ ኑሪ። በአንቺና በሔዋን በዘርሽና በዘርዋን መካከል ብርቱ ጠላትነት ይሁን። ልጆቿም ራስሽን ይቀጠቅጡሻል፣ አንቺም እየጠበቅሽ ሰኮናቸውን ትነግሻለሽ አላት። ከዚያም እግዚአብሔር ሔዋን ከአዳም በላይ ለመሆን እንደፈለግሽ ሁሉ እንዲሁ ከሱ በታች ሁኚ፣ እሱም ይግዛሽ፣ በጭንቅ መከራ ውለጂ፣ ከወለድሽ በኋላ ፈቃድሽ ወደ ባልሽ ይመለስ አላት። እንዲሁም እግዚአብሔር አዳምን የሚስትህን ቃል ሰምተህ እንዳትበላ ካዘዝኩ ዛፍ በልተሃልና፣ ስለዚህ በአንተ የተነሳ ምድር የተረገመች ትሁን፣ ሾህና አሜኬላ ታብቅልብ። አንተ መሬት ነህና ወደ መሬት እስክትመለስ ድረስ ወጥተህ ወርደህ ላብህን አንጠብጥበህ ወዝህን አፍስሰህ እስከ ሕይወትህ ፍጻሜ ድረስ እንጀራህን ትበላለህ አለው። እግዚአብሔር አዳም የተገኘባትን መሬት እያረሰ ይኖር ዘንድ አዳምንና ሔዋንን ከገነት አስወጥቶ ሰደዳቸው። ዳግመኛም አዳም ከሕይወት ዛፍ በልቶ ለዘላለም ሕያው ሆኖ እንዳይኖር የገነትን በር የምትገለባበት የእሳት ሰይፍ ይዞ በኪሩብ መልአክ አስጠበቃት። ይቅርታው ቸርነቱ ለዘላለም በእውነት ለሁላችን ይሁን። ይቅርታው ቸርነቱ ለዘላለም በእውነት ለሁላችን ይደረግልን። አምላካችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። የገሊላና የይሁዳ ሰዎች ለ4 ዓመት ከመንፈቂያ እህል ደክመው ዘርተው አዝመራ ሳያገኙ ቀሩ። ምክንያቱም አዝመራው ባሸተ ጊዜ አንበጣ ምንም ሳያስተርፍ ይበላባቸው ነበርና። ምክንያቱም አዝመራው ባሸተ ጊዜ አንበጣ ምንም ሳያስተርፍ ይበላባቸው ነበርና። በዚህ ምክንያት በዚያች ሀገር ላይ ብዙ ችግር ደረሰ። በረሃብም የተነሳ ከእስራኤል ልጆችና ከዚያች ሀገር በየአውራጃው የሚኖሩ የውጭ ሀገር ሰዎችም ብዙዎቹ ሞቱ። ከ4 ዓመት ከመንፈቅ በኋላ የእስራኤል ልጆች ተሰብስበው እርስ በራሳቸው ያ እኔ ክርስቶስ ነኝ የሚለው ሰው ወዴት ይኖራል? ይህ ችግር ከኛ የሚያስወግድልን ቢሆን እስኪኑ እንፈልገው ተባባሉ። በዚያን ጊዜ ኒቆዲሞስ ይህ ሰው የሚሰራውን ሥራ እግዚአብሔር ሥልጣን በሱ ላይ ካደረበት በስተቀር ማንም ሊሰራው አይቻለውም አላቸው። እነሱም ኒቆዲሞስን እባክህ ተባበረን፣ ወዳጅህ ነውና ያስከፊ ጥፋት ከኛ ያስወግድልን ዘንድ ለምነው አሉት። ኒቆዲሞስም እሺ ብሎ ወደ ጌታ ኢየሱስ ሄደና ቸር መምህር ሆይ ከእግዚአብሔር ዘንድ ወደዚህ ዓለም እንደመጣህ አውቃለሁ። ኃይሉና ጥበቡ አንተ ነህ። ይህም ረሃብና መዓት አንበጣውን በእኛ ላይ መጣውን አንተ ኃይልህን ትገልጽ ዘንድ ነው። አሁንም መምህር ሆይ ሕዝብህን ይቅር በል፣ ልንሸከመው የማንችለው በሞትና በመቅሰፍት ተቀጥተናልና አለው። ጌታ ኢየሱስም የእስራኤል ልጆች ንስሐ ቢገቡ ኖሮ ይህች የከፋች ቀን ባላገኘቻቸውም ነበር። ዶሮ ጫጩቶቿን በክንፏ እንደምታቅፍ እኔም ልሰበስባችሁ ስንት ጊዜ ወደድኩ፣
ነገር ግን ወደ ጥፋት ይገቡ ዘንድ ትእዛዜን እምቢ አሉ አለው። ኒቆዲሞስም አቤቱ ጌታዬ ሆይ ያለፈውን ይቅር ብለህ መዓትህን ከእኛ ርቅ አለው። ጌታ ኢየሱስም ኒቆዲሞስን እሺ የለመንኸኝን ሁሉ አደርጋለሁ አለው። ኒቆዲሞስም መምህር ሆይ ይህን መቼ ታደርገዋለህ አለው። ጌታ ኢየሱስም ይህ መዓት ከእናንተ ይርቅ ዘንድ በዕለተ ሰንበት አዘዋለሁ አለው። ኒቆዲሞስም ጌታዬ ሆይ በሰንበት ቀን ሥራ መስራት ይገባልን አለው። ጌታ ኢየሱስም ኒቆዲሞስ ሆይ እስኪ ፍረድ፣ በሰንበት ቀን ሰው ከሞት ቢድን ይሻላል ወይስ ቢሞት አለው። ኒቆዲሞስም ከመሞት መዳን ይሻላል አለው። ጌታ ኢየሱስም የሰው ልጅ ለሰንበት ጌታዋ ነውና በሰንበት ቀን የፈቀደውን ለማድረግ ሥልጣን አለው አለው። ኒቆዲሞስ ሆይ ሰንበት ስለ ሰው ልጅ ተፈጠረች እንጂ የሰው ልጅ ስለ ሰንበት አልተፈጠረም። ስለዚህ የሰው ልጅ በሰንበት ቀን ብዙ ነፍሳትን ያድን ዘንድ በሰማይም በምድርም ሥልጣን አለውና። ኒቆዲሞስ ሆይ ነቢዩ ኤልያስ ነቢያትን ከፈጀች ከኤልዛቤል ፊት ይሰወር ዘንድ ባዘዙት ጊዜ በሰንበት ቀን ጭምር 40 ቀንና 40 ሌሊት እንደተጓዘ አታውቅምን? ስለሆነም ለቃሉ ታዛዥ በመሆኑ የሰንበት ጉዞ በደል አልሆነበትም። ከንጉሡ ከአክዓብና ከሚስቱ ከኤልዛቤልም እጅ አዳንኩት አለው። ኒቆዲሞስም ከጌታ ኢየሱስ ክርስቶስ አንደበት ይህንን በሰማ ጊዜ በልቡ እንዲህ ሲል አሰበ፣ የዚህ ሰው አነጋገር እንደ ሌላው ሁሉ አይደለም። ንግግሩ እንደ 20 ዓመት ወጣት ንግግር አይደለም። በዚያን ወራት ግን ጌታ በድንጋሌ ሥጋ በድንጋሌ ነፍስ በጸናች ከክብርት እመቤታችን በሥጋ ከተወለደ 30 ዓመቱ ነበር። ጌታ ኢየሱስም ኒቆዲሞስ በልቡ ያሰበውን አውቆ ለምን በሐሳብ ትሰነካከላለህ አለው። ኒቆዲሞስም ለጌታ ኢየሱስ መልስ በሚሰጥበት ጊዜ የጌታ ኢየሱስ ፊቱ ከፀሐይ 7 እጅ ፈጽሞ አበራ። ዳግመኛም ብሩህ ደመና ሲከበው አየ። ከደመናው ውስጥ አንድ መልአክ ወርዶ በጌታ ፊት እየሰገደ አቤቱ ከጌትነት ዙፋን የማይናወጽ ሆይ፣ ምድር የእግሩ መረገጫ ያደረገ ሆይ፣ ሰማይና ምድር ሊወስኑት የማይቻላቸው ሆይ፣ አቤቱ የተወደደ ጌታ ተቀዳሚ ተከታይ የሌለው የእግዚአብሔር ልጅ ሆይ እሰራው ዘንድ ምን ታዘኛለህ ሲል ሰማ። ጌታ ኢየሱስም በገሊላና በይሁዳ ምድር የታዘዘውን በትረ መዓት በዕለተ ሰንበት ትመልስ ዘንድ አዝሃለሁ አለው። ኒቆዲሞስም ይህንን በተመለከተ ጊዜ ፍራቻና ድንጋጼ ያዘው። ከፍርሃቱም ብዛት የተነሳ ጥርሱን አፋጨ፣ ጉልበቱንም ተብረከረከ። ጌታ ኢየሱስም ኒቆዲሞስ ሆይ ምን አይተህ ደነገጥህ? አንድ መልአክ አይተህ ይህን ያህል የፈራ? የሰው ልጅ በሕያዋንና በሙታን ላይ ለመፍረድ በመንግሥቱ ግርማ በጌትነቱ ምስጋና ከመላእክቶቹ ጋር በመጣ ጊዜ እንዴት ትሆናለህ? በዚህች ዕለት ታላቅ ልቅሶና ዋይታ ጥርስም ማፋጨት ይሆናልና አለው። በዚህ ጊዜ ኒቆዲሞስ ታላቅ ልቅሶን አልቅሶ የእስራኤል አምላክ ሆይ አምኜብሃለሁና ይቅር በለኝ አለው። ጌታ ኢየሱስ ክርስቶስም ኒቆዲሞስ ሆይ እወቅ፣ ከውሃና ከመንፈስ ቅዱስ ካልተወለደ በቀር ማንም ወደ መንግሥተ ሰማያት ሊገባ አይችልም። አሁንም ወደ እስራኤል ልጆች ሂድና እናንተ ልባችሁ የደነደነ እስከ መቼ ታገሳችኋለሁ ይላል ጌታ። በልና ንስሐ ይገቡ ዘንድ ንገራቸው። ኒቆዲሞስ ሆይ እወቅ፣ ደቀ መዝሙሬ የሆነ እንድታስተምር ሾሜሃለሁና አለው። ኒቆዲሞስም ወደ እስራኤል ልጆች ሄደና የጌታ ኢየሱስ ክርስቶስን ገቢረ ተአምራቱን ሁሉ ነገራቸው። ከነሱ ብዙዎች በኒቆዲሞስ ትምህርት አመኑ። የአንበጣውንም መንጋ በዕለተ ሰንበት ከገሊላና ከይሁዳ ምድር ተወገዱ። የአይሁድ አለቃ ኒቆዲሞስም ጌታ ኢየሱስ ክርስቶስ የእግዚአብሔር መልአክ አንበጦቹን በእጁ እየጠፋ በክንፉም እየጸፋ ያስወግድ ዘንድ ሲያዘው አይቶ ፈጽሞ ተደንቋል። እግዚአብሔርንም አመሰገነው። ይቅርታው ቸርነቱ ለዘላለም በእውነት ይደረግልን።
ጌታ ኢየሱስ ክርስቶስ ከደቀ መዛሙርቱ ጋር ወደ ሲና ተራራ እንደወጣ የሚናገር ተአምር። በዚያች ጊዜ ጌታ ኢየሱስ ክርስቶስ ከአልዓዛር ቤት ወጥቶ ከደቀ መዛሙርቱ ጋር ወደ ደብረ ሲና፣ ከደብረ ሲና በስተ ምዕራብ በኩል የምትገኝ ቦታ ወደ ኢየሩሳሌም ወጣ። ከዚያ ደቀ መዛሙርቱ በዙሪያው ከበው ተቀመጡ። ጌታ ኢየሱስም ወንድሞች ሆይ ትእዛዜን ጠብቁ እወቁ። እኔ ከእናንተ ተለይቼ ብሄድም እንኳ አባቴ ይጠብቃችኋልና ከእናንተ ሰይጣን ካደረበት ከአንዱ በስተቀር ሁላችሁም ንጹሐን ናችሁ አላቸው። እርስ በራሳችሁ ተዋደዱ፣ በመካከላችሁ ጸብ፣ ክርክር አይኑር። የኔ ፍቅር በውስጣችሁ ጸንቶ ይኑር እንጂ ሰላሜን እሰጥቻችኋለሁና ዳግመኛም ሰላሜን እተውላችኋለሁ። ስለሚደርስባችሁ ችግር ሁሉ አትተክዙ። እኔ በአብ እንዳለው እናንተም ከኔ ጋር ኑሩ። በሥራችሁ ሁሉ እኔን ምሰሉ። ትሕትናን ገንዘብ አድርጉ። እውነተኞች ሁኑ። የዚህ ዓለም ሰዎች ጥላቻ ያሳዝናችሁ፣ ከእናንተ በፊት እኔን ጠልተውኛልና። እወቁ፣ እናንተ ከዓለም ወገን ብትሆኑስ ዓለም ባልጠላችሁም ነበር። ከዓለም ወገን አይደላችሁምና ስለዚህ ዓለም ይጠላችኋል። እናንተ ግን እርስ በራሳችሁ ተፋቀሩ፣ ወደ ጥፋት እንዳትገቡ ዘወትር ጸልዩ፣ ማልዱ። ቂምን ከእናንተ አርቁ፣ እውነትን ተናገሩ፣ ሕሊናችሁ ንጹሕ ይሁን። አትቆጡ፣ ያደንቋችሁ ዘንድ ኃይላችሁን አትግለጹ። አትከራከሩ፣ ነገር ግን ትሕትናን ገንዘብ አድርጉ። የዋህነትን ተላበሱ፣ ፍቅራችሁም የእውነት ይሁን። ድንፋታንም ከእናንተ አስወግዱ። ለነዳያን ራሩ፣ ለችግረኞችም አስቡላችሁ። የመብራቱ ዘይት ከእናንተ ጋር ሳለ መብራታችሁ ይብራ። በሃይማኖት ሰይፍ ሰይጣንን አስወግዱ። ከአመፃ ሥራ ሁሉ ልባችሁን ንጹሕ አድርጉ። ጊዜው አሁን እንደሆነ ወቁ። እናንተ ወንድሞቼ፣ እናንተ ልጆቼ፣ ምርጥ ወገኖቼ፣ እናንተ አገልጋዮቼ፣ ጓደኞቼ፣ ከሁሉ በፊት እናንተን እንደመረጥኳችሁ አስተውሉ። ምስጢሬን ይገልጽላችሁም ሥልጣኔንም እሰጣችኋለሁ። እኔም ከሠራሁት ተአምራት ይልቅ አብዝታችሁ ትሠራላችሁ። ከእጅ አትውጡ። እኔ ከእናንተ ጋር እንዳለው እናንተም ከእኔ ጋር ኑሩ። የሰማይና የምድር ሥልጣን እንደሰጠኋችሁ በእጃችሁም እንዳስገባሁላችሁ ወቁ። ፍርዴን ለእናንተ ሰጠኋችሁ። በርስት መንግሥቴ ውስጥ ለሚኖሩ በዚያ ገዥ አደረግኳችሁ። የምነግራችሁን ቃል ሁሉ አምናችሁ ተቀበሉ። በሃይማኖት የጸንታችሁ ቆዩ። አባታቸው አዳም እንደሳተ እናንተም እንዳትሳሳቱ ተጠበቁ። ስለ እኔ ስም ትገደሉ ዘንድ እንዳላችሁ ወቁ። እናንተ በተኩሎች መካከል የተሰማራችሁ የበግ መንጎች ናችሁ። እናንተ የምድር ጨው የዓለም ብርሃን ናችሁ፣ የአብም ልጆቹ ናችሁ። ስለዚህ ወንድሞች አልኋችሁ፣ ሥጋችሁን ከሚበድሉ የተነሳ አትፍሩ፣ ነፍሳችሁን ሊገድሏት አይቻላቸውምና። እንደ ሙት ልጅ ትሆኑም ዘንድ አልተዋችሁም። ወደ ጌትነቴ ክብር እንኳን ባድርግ የእውነት መንፈስ ቅዱስ ጳራቅሊጦስን እልክላችኋለሁ እንጂ ከሱም በእውነት ጎዳና ይመራችኋል። ዳግመኛም በምትሄዱበት ጎዳና ሁሉ እስከ ዓለም ዳርቻ ድረስ ይመራችኋል፣ ያረጋጋችሁማል፣ ኃይልንም ይሰጣችኋል። እሱ ከኔ ባለመለየት ያለ ነውና። ከኔ ከአብም ጋራ ሰማይና ምድርን ፈጠረ። እሱም በእኔ ከአብ ጋር እንዳለ እኔም በአብ በመንፈስ ቅዱስ ያለመለየት ሕልው ሆኜ እኖራለሁ። ፍጥረታት ሁሉ ፈጽመው ያመሰግኑኛል። ለእናንተም እፉኝት እባብንና ጊንጥን ለመርገጥ እስክትችሉ ድረስ ሥልጣንን እሰጣችኋለሁ። መርዝ እንኳን ብትጠጡ አንዳችም የሚነካችሁ ወይም ለሞት የሚያስፈራችሁ ነገር አይኖርም። አትተክዙ፣ አገልጋይ ጌታው በእሱ ላይ የሚያደርገውን አያውቅምና። ከእንግዲህ አገልጋዮቼ አልላችሁም ወንድሞቼ እላችኋለሁ እንጂ የዓለምን ፍርድ ለእናንተ እሰጣችኋለሁ።
አስቀድሜ እንደነገርኋችሁ ምስጢራተ መንግሥት ሰማያትን እገልጽላችኋለሁ። እኔ እንዳደርኩባችሁ እናንተም ከኔ ጋር ትኖራላችሁ። ከእናንተ አንዱ ግን በእኔ ዘንድ ጸቡ የከረረ ነው። እኔ ወደ ሰማይ ካረግኩ በኋላ ብዙዎች ሐሰተኞች ነቢያት እንዲመጡ ወቁ። እኔ ክርስቶስ ነኝ በማለት ይመጣሉና እንዳያስቷቸው ተጠንቀቁ። የተመረጠ ወገኖችን እንኳ ለማሳት ተግተው ልዩ ልዩ ተአምራትን ያደርጋሉና እናንተ ግን አትከተሏቸው። ክርስቶስ በበረሃ አለ ቢሏችሁ እሱን ለማግኘት አትውጡ። በዚያች ሀገር አለ ቢሏችሁ ወደዚያች ሀገር አትግቡ። በታላላቅ አዳራሽ ወይም ሰገነት ላይ አለ ቢሏችሁ አትመኗቸው። መናፍቃንን በፍሬያቸው ታውቋቸዋላችሁ። በእውኑ ከአጣጥ እሾህ ወይም ይለቀማልን? ከኮሸላልስ በለስ ይለቀማልን? እንዳትሳሳቱ ተጠበቁ እወቁ። አቤቱ አቤቱ የሚለኝ ሁሉ ወደ እግዚአብሔር መንግሥት የሚገባ አይደለምና በውሃና በመንፈስ ቅዱስ የተጠመቀ እሱ በማታልፍ በሰማይ ባለች በአባቴ መንግሥት ከኔ ጋር ይኖራል እንጂ። በኋለኛው ዘመን ከሚነሱ ሐሰተኛ ነቢያት ተጠንቀቁ። እነሱ በላይ የበግ ለምድ ለብሰው ውስጣቸው ነጣቂ ተኩላ ናቸውና። ለዘላለም ለእግዚአብሔር ክብር ምስጋና ይሁን። ጌታ ኢየሱስ ክርስቶስ ለደቀ መዛሙርቱ ይህን ተናገራቸው። ይቅርታው ቸርነቱ ለዘላለም በእውነት ከሁላችን ጋር ይሁን። አምላካችን እግዚአብሔር በረከትና ረድኤቱን እንዲያሳትፈን ስለ ቸርነቱና ስለ ይቅርታው ብሎ እኛን ልጆቹን እንዲምረን እንዲህ ያልና መስግነው። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደሉን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን።